መጀመሪያ ቀን ሳገኛት አይ እቺን ነው ማገባት ምና በያሰብኩኝ ለራሴ ማለት ነው በጊዜው ግን እኔ እንትን ነበርኩኝ ሃይማኖቴ ኦርቶዶክስ አልነበረም ሙስሊም ነበርኩኝ ስሜም እንደሚያመለክት በርግጥ ሳወራ ምናምን እንግዲህ ሰምቶኛል እና የዛን ጊዜ ተዋወቀን እኔ ደግሞ ጎበዝ ወንድ ወዳለሁ ማአት ጊዜ ተስፋ ቆርጬ ያውቃለሁ ማአት ጊዜ ማለት ነው ምክንያቱም በጣም ጉብዝናው ምናምን ደስ ይለኝ ነበር ግን ምንድነው ሙስሊም ነው እሱ አንተ ሙስሊም እኔ ኦርቶዶክስ እንዴት ሆነን እንላለን ስንል የሃይማኖት ጉዳይ ያጣላንም ችግር የለም እኔ እመጣለሁ ሲል ተጣላን ስራ ለመቀጠር ነበር የሄድኩት ደበረኝና ወጣው ቤት ኪራይ ሳይቀር አሁን ሾው ሜዳ የሚኖሩበት ቤት ሊፈርስ ስለሆነ አካባቢዎቻቸው ለቀቁላቸዋል ትርፍ ቤት ያላችሁ አሊያም ደግሞ የነሱን ቤት ኪራይ ለአንድ ወር ለሁለት ወር ለሶስት ወር ማገዝ መደገፍ የምትፈልጉ እሱን ስራ ከማግኘቴ በፊት ለአንድ አመት ስራ ፈልጌያለሁ 28 መስሪያ ቤት ስራ አስገብቻለሁ ክርስቶስ ተንሥአ እሙታን አብይ ሰጣ አሰሮ ለሰይጣን አጋዞላታ ሰላም ሚዜሳ ሆነ ፍስሐው ሰላም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን እያልን ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው በዚህ በኤልሻዳይ ኦርቶዶክሳዊ ሚዲያ ብዙ ሰዎች ለእናንተ ያቀርበን በዓሉን ከኛ ጋር እንድታሳልፉ እነሆ ጋበዝናችሁ ለዛሬ እንግዳ ሆነው ስቱዲዮ ከኔ ጋር የተገኙት በዓልን አብረን የምናከብረው እህታችን ወይዘሮ ገነትና ወንድማችን አቶ አባድር ይባላሉ እንዲሁም ህፃን ሶፎንያስና ህፃን ሴፈን ከኔ ጋር አሉ እኛ ቆይታ እናደርጋለን እናንተ ከኛ ጋር ቆይታውን አብራችሁ እንድትሆኑ ከወዲሁ ጋበዝናችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በመላው ዓለም በተለይ በሚያምኑት በኦርቶዶክስ ዘንድ በታላቅ ድምቀት ይመረቃል ታዲያ እኛም ዛሬ ወደነ ገነት ቤት ወደነ አባድር ቤት ሂደን ወደ ስቱዲዮአችን ቀርበው በዓል እንዴት ታከብራላችሁ የበዓል ትውስታችሁስ ምን ይመስላል ለማለት ከነሱ ጋር ቆይታ እናደርጋለን እናንተ ከኛ ጋር ሁኑ ይሄ ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ቪዲዮውን ስትጀምሩ ላይክ ሼር ሰብስክራይብ በማድረግ ለብዙ ሰዎች እንድታደርሱ ከወዲሁ ጋበዝናችሁ ወንድማችን አባድርና እህታችን ወይዘሮ ገነት እንዲሁም ህፃን ሶፎንያስና ህፃን ሴፈን እንኳን ደህና መጣችሁ እንኳን ደህና ቆያችሁ መልካም እንግዲህ የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በመላው ዓለም እንግዲህ በተለይ በሚያምኑት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ በታላቅ ድምቀት ይከበራልና ካሉትም በዓላት መካከል አንዱ ነው እስኪ በዓልን ከዚህ በፊት በነበረው እንዴት ታከብሩ ነበረ ከገኒን ጀምርና በዓል እንዴት ነበረ ምናልባት እንግዲህ ለተከታታይ ዓመታት በዓል በልዩ ልዩ ሁኔታ ይከበራሉና የትንሣኤ በዓል አንቺ ትንሣኤ ስታስቢ ምን ይሰማሻል ገኒ እሺ አመሰግናለሁ ትንሣኤን በጣም ደስ ብሎኝ ነው ማከብረው ደግሞ ከሁሉም በዓል ካሉት በዓላቶች ሁሉም ወደ አንደኛ ትንሣኤን በዓል ነው አንደኛ ጌታችን ለኛ ሲል ተሰቅሎ ሞትን ድል አድርጎ የተነሳበት ቀን በመሆኑ ለኛም ስንት ወር ሙሉ ጾመን ጾሙን ምንፈታበት ቀን ነው ስርዓቱም ደስ ይለኛል ስቅለት መሄዱ ህማማትን ምናም ለዚህ ብቻ ሂደቱ ደስ ይለኛል የፋሲካ እና በጣም ደስ የሚለኝ በዓል እሱ ስለሆነ ደስ ብሎኝ ነው ማከብረው ለሊት የሚበላው ነገር ሁሉ ደስ ይለኛል ባልበላም ግን ተነስታችሁ ለሊት ላይ ያለው አንዳንድ ቤት ይኖር ይሆናል እኛ ቤት እንኳን እንደዚህ አልተለመደም ግን ለሊት ተነስቶ የሚበላው ስርዓት ደስ ይለኛል ወንድም ያባደር አንተ ጋርስ እንዴት ነው ፋሲካ ስታከብር ፋሲካ በዓልን ስታስብ ምን ትዝ ይልሃል ምናልባት ከልጅነት ጀምሮ እንግዲህ ብዙ አንድ ህፃን ከ7 አመት ጀምሮ በተለይ ይሄንን የጌታችን የመድኃኒታችን የኢየሱስ ክርስቶስን የጾም በዓል እንደመሆኑ መጠን ብዙ ሰዎች ይጾሙታል ከጾሙትም በኋላ ደግሞ ፋሲካ አለ ፍስክ አለና በዛን ሰዓት ፋሲካን ስታስብ ምን ትዝ ይልሃል ወንድሜ እኔ እንኳን ፋሲካ በዓል እንትን ሲመጣ ይሄ እንትኑ ደስ ይለኛል ሽር ጉዱ ማለት ነው በባህሪ ግርግር እወዳለሁና የበዓሉ ድባብ እንትን ሲል በጣም ደስ ይለኛል የዶሮ ጩኸት በግ በሬ ምናምን እንትን ሲል ባልገዛም ገበያ እየሄድኩ የተለያዩ ገበያዎች ምናምን እየዞርኩ መጠይቅበት እንትን በፋሲካ ሲመጣ
እንደዛ ምናምን ጠይቃለሁና ይሄ ስንት ነው ባልገዛ ራሱ ማለት ነው። እና በዓል ሲመጣ በቃ በጣም እንትኑን ስለምወደው ቫይቡን ማለት ነው ገበያ ወዳለበት ምናምን ይሄድኩ ማለት ሰው እንትን ይላል ከብት ቢገፋስ ቢገጭህ ቢወጋስ ምናምን ይለኛል። ግን እኔ እሱ ምንም አይሰማኝም። ከዛ ይሄድኩ ምናምን እንትን ማደርገው ነገር በጣም የበዓል ድባቡ በጣም ደስ ይለኛል። ከዛ ባሻገር ቄጤማ በጣም ነው የምወደውና የቄጤማው ሽታ ምናምን በጣም ደስ ይለኛል። መልካም ምናልባት እንዲያው ወደ ኋላ ልመልሳችሁና ገኒ ከዚህ በፊት ከኔ ጋር በነበራት አንድ ቃለ መጠይቅ ላይ አብረን ቆይታ አድርገን ነበር። በተለይ ወደ በርሜል ቅዱስ ጊዮርጊስ በሄደችበት የጉዞ መርሃ ግብር ላይ የበርሜል ቅዱስ ጊዮርጊስን ምስክርነቶችን አስተን አንዳንድ ነገሮች ስላንተ ማስታ ነበር ስለ ባለቤቷና እንዲያው ያንተና የገኒ ትውውቅ እንዴት ነበረ? ትውውቅ እንኳን ዩኒቨርሲቲ ስማር ነው የተዋወቅ ነው 2007 ዓመተ ምህረት የሚያዝያ 10 የበርሜል ቅዱስ ጊዮርጊስ ጉዟችንን እንዳትረሱት በዚሁ አጋጣሚ ማስታወስ እፈልጋለሁ። ትኬቱን እስከ ሚያዝያ 6 ድረስ እየቆረጥን እንገኛለን። ቀድማችሁ በመመዝገብ የዚህ በረከት ተካፋይ እንድትሆኑ መልእክቴን ማስተላለፍ እፈልጋለሁ። መልካም የትንሣኤ በዓል እንዲሆንላችሁ ከወዲሁ መልእክቴ መግለጽ እፈልጋለሁ። ከዛ በፊት አላቃትም አታቀኝም። ዩኒቨርሲቲ በምንድን ነበር የተማርከው? እኔ ዩኒቨርሲቲ በሶሻል ወርክ ዲግሪ አለኝ። በጣም ጥሩ። እሺ። እና ያኔ እየተማርኩኝ 4ኛ ዓመት ላይ ያለው ነው ያገኘኋት። ቀኑን ራሱ አስታውሳለሁ። ጥቅምት 27 አኒቨርሰሪያችንን በዛ እንትን አድርገን ነው የምናከብረውና የምናስታውሰው ራሱ በጥቅምት 27 ማለት ልክ ሳገኛት እኔ በጣም እርግጠኛ ሆኜ ነበር እንደማገባት ማለት ነው። ምክንያቱም ትንሽ እንትንል ነበር እኔ ነገሮች ላይ እፈጥናለሁ ቸኩላለሁ አይነት ነገርና ከዛ ባሻገር የሆነ እንትን ማለት ባህሪ አለኝ አንድ ቦታ ላይ ያለ መረጋጋት እንትን ነገሮች ቶሎ ስለሚሰለቹኝ ከዛ ያው ሁለታችንም ችኩል ከምንሆን እሷ ከኔ በጣም ረጋ ያለች ሰከን ያለችም ስለነበረ በጊዜው ዋይ በቃ ልክ የመጀመሪያ ቀን ሳገኛት አይ እቺን ነው ማገባት ምና ቢያሰብኩኝ ለራሴ ማለት ነው። በጊዜው ግን እኔ እንትን ነበርኩኝ ሃይማኖቴ ኦርቶዶክስ አልነበረም ሙስሊም ነበርኩኝ። ስሜም እንደሚያመለክት በርግጥ ስሜ አባድር አብደላ ነው የሚባለውና ከእስልምናው ሃይማኖት ነው ወደ ኦርቶዶክስ? እኔ ከእስልምናው ሃይማኖት ነው ወደ ኦርቶዶክስ የመጣሁት። በርግጥ ያደኩት ቦርዲንግ ነው። ቦርዲንግ ሳድግ ካቶሊክ ነበርኩኝ እስከ 6ኛ ክፍል። ከዛ በኋላ ከቤተሰቦቼ ጋር ስለምኖር በቤተሰቦቼ ስር ስለምተዳደር ሄጄ ግዴታ የቤተሰቦቼን ሃይማኖት መከተል ነበረብኝ። ሙስሊም ነበርኩኝ ዩኒቨርሲቲ እስክገባ ድረስ ማለት ነው። ዩኒቨርሲቲ ገብቼ እስከ 4th year ድረስም ሙስሊም ነበርኩኝ። ከዛ በኋላ ማለት ሙስሊም ስባል በጣም ክርር ያለ ሙስሊም አልነበርኩም በጊዜው ማለት ነው። ለቀቅ ምናምን የሚያደርግ ግን ከዛ ገኒን ሳገኛት እንዳልኩ በቃ ይቺን ነው ማገባት ምናምን ብዬ በውስጤ ስላሰብኩኝ አወራኋት። አይ አንተ ሙስሊም ነህ እኔ ኦርቶዶክስ ነኝ እንዴት ይሆናል ስትለኝ አይ ችግር የለውም ሃይማኖት እኮ ይቀየራል እንትን አልኳት። ከዛ እግዚአብሔር ስታት እግዚአብሔርም ረዳን። ከዛ በኋላ እንትን አለን ተጋባን ማለት ነው። ከዩኒቨርሲቲ ስወጣ ያስመረቀችኝ እሷ ናት። ቤተሰቦቼንም ያስተዋወቅኩት እንዳውም ቤት አይደለም እዚህ ሚሊኒየም አዳራሽ ፊት ለፊት ለምርቃት መተው ፋዘር እና ሲስተር የሆነ ሚሊኒየም አዳራሽ ፊት ለፊት እንትን ነበረ ፍሬንድሺፕ ካፌ የሚባል እዛ ፊት ለፊት ነው ያስተዋወቅኳቸውና ከዛ በኋላ እንግዲህ እግዚአብሔር ይመስገን አብረን ዘልቀናል። በትዳር 2 ልጆች መንታ ልጆችን አፍርተናል። አሁን በትዳር ዓለም ወደ 12ኛ ዓመት እየሄድን ነው። እግዚአብሔር ይመስገን። በጣም ደስ ይላል። እግዚአብሔር ይመስገን። እንዲያው ማለት አንዳንድ ጊዜ ይሄ የሰዎች አመለካከት ለየት ያለ ነውና
ምናልባት አንተ ገነትን በምታውቃት ሰዓት አንተ ገነትን ባገኘሃት ሰዓት ገነትን አገኛታለሁ ብለህ አይደለም የወጣኸው እና በምን አጋጣሚ ነበር ያቺ ገነትን የተዋወቅባት ጊዜ በሰዎች አማካኝ የተዋወቃት ወይስ ቀጥታ አንተ የተዋወቃት? ማለት እንግዲህ ሁለታችሁም ማየት እንግዲህ አይነ ስውር አይባልም። አይነ ስውር ማለት ይሄ ውስጡ አይነ ስውር ብሩህ ልቦና የሌለው ሰው ነው አይነ ስውር በየእንትን ማለት ይሄ አለማየት እንትን ከዛ አይገድበውም። እና እንዴት ነበር አንዳንድ ሰዎች አይተው ቁንጅናን አይተው መልክን አይተው ገነትም አንተን አይታ እሷም አንተን አይታ ተጠናንተን ብለው 4 ዓመት 5 ዓመት ቆይተው ሁሉ ይፈርሳል። በጣም በሚገርም አሁን 5 ዓመት ጓደኛው ከነበረ 10 ዓመት ከነበረችው ጓደኛ ጋር ተግባብተው አውርተው ተያይተው ተጠናንተው ያለው ፍቅር ራሱ ይፈርሳል። እና የናንተስ እንዴት ነበር? ማለት በምን መልኩ ነበር አንተ እሷን የሳልካት? ገኒ በምን መልኩ ነበር አንቺ አባደርን የሳልሽውና ይሄ ነገር በጣም የሚገርም ነው። ለዚህ ነገር በቅቶ እግዚአብሔር በዚህ ነገር ሁሉ ረድቷችሁ በልጅ መባረክ ደግሞ ትልቅ ነገር ነውና ገኒስ አንቺ ጋር የነበረው ስሜት እንዴት ነበር? አንቺስ አባደርን እንዴት ተደርተሽ ወደዚህ ነገር ልትመጡ ቻላችሁ? ተወውቃችን መጀመሪያ እኔ 2007 ሰራ ነበረ ሰራተኛ ነበርኩና አንድ አይነ ስውር ሞቶ ማለት ነው ልንቀብር 6 ኪሎ ብሔራዊ አይነ ስውራን ማህበር የሚባል አለ ካወቀው የካቲት ጀርባ እዛ ነው የምንገናኘው። ሁሉም ቀባሪ አንድ ላይ እዛ ተገናኝቶ ነው መሄድ በመኪና ተጭነን ወደ ለቡ ምን ሄድ የነበረው የአይነ ስውር ማህበር አለ የአይነ ስውራን ማህበር አለ እዛ እና እዛ ተገናኝ እዛ እንትን ብለን የሱ ጓደኞች የሻሸመኔ ተማሪ ነው እኔ ሰበታ ተማሪ ነኝ እና የሻሸመኔ ተማሪዎች የሱ ጓደኞች ለኔም ጓደኞች ናቸው እና ከነሱ ጋር ሆነን እሱን ቀብረን ልጁን ቀብረን ካለቡ ተመልሰን ምሳ እንብላ ተባብለን ምሳ ልንበላ ወደ አንዲት ግለሰብ ካፌ ነገር አለች ቤቷ ውስጥ ካፌ እንደ ምግብ የምታዘጋጅ እዛ ተሰብስበን ይዘውኝ ሲሄዱ እሱም እንዳጋጣሚ የነሱ ጓደኛ ስለሆነ አብረን መጣን። ከዛ ሳወራ ምናምን እንግዲህ ሰምቶኛል እና የዛን ጊዜ ተዋወቀን። እኔ ደግሞ ጎበዝ ወንድ ወዳለሁ ለዚህ በትምህርት ጎበዝ የሆነ አንባቢ ምናምን ይመቸኛል። አባደር ደግሞ ቸልተኛ ቢሆንም ግን ጎበዝ ነው እና ትምህርቱ ላይ ሳያጠና ምናምን ሌላው ቸክሎ ቆይቶ ስንት ሰዓት ሙሉ ላይብረሪ ተዘፍዝፎ ቆይቶ ያመጣም እሱ ሳያጠና አጥና እንጂ እየተባለ በበነጋታው ምንም ሳያጠና ተፈትኖ ያመጣል እና በጣም ጉብዝናው ምናምን ደስ ይለኝ ነበር። ግን ምንድነው ሙስሊም ነው እሱ አንተ ሙስሊም እኔ ኦርቶዶክስ እንዴት ሆነን እንላለን ስንል የሃይማኖት ጉዳይ ያጣላንም ችግር የለም እኔ እመጣለሁ ሲል በቃ እንደሱ ከሆነማ ብዬ ያሳዝነኛልም እንደዚህም አንደኛ ቤተሰብም ቅርብ የሉትም አዲስ አበባን ለመጀመሪያ ጊዜ ነው ያየው የክፍለ ሀገር ልጅ ነውና በዛ ላይ ደግሞ ብዙ የሚንቀለቀልም አይደለም ለዛ ብዬ እርጋታው ምናምን ሲመቸኝ በቃ እንግዲህ እግዚአብሔር ቢፈቅድልን ነው ከፈቅ ደግሞ ነበር እግዚአብሔር ከፈቀድክልኝ አንተ የሰጠኸኝ ከሆነ አረጋግተህ አስቀምጠኝ ካልሆነ ግን በምክንያት አለያየን ነበር እና በቃ እውነት እግዚአብሔር ፈቅዶ ነው መሰለኝ እንትን ተገናኝተን ተጋባን። እግዚአብሔር ፈቃዱ ነው። ከዛ እነዚህ ሁለት ልጆች ተፈጠሩ። እንዴው በእናንተ ትውውቅ በህይወታችሁ ውስጥ ያላችሁ ትዳር ከጀመራችሁ በኋላ በጣም ደስተኛ ሆናችሁባት ጊዜ መቼ ነበረች? ልጆቼን ስወልድ ልጆቼን ወልጄ አንደኛ ልጆቼን እንደው እግዚአብሔር እንደሰው ልጅ ወልጄ ልጆቼን ይዤ ትምህርት ቤት ማደርስበት ነበርና ልጆቼን ወልጄ ጤነኛ ልጆች ስወልድ አብሶ መንታም ነበሩ መንታ መሆናቸውን ፈራ ነበር ሲነገረኝ ለዚህ አልትራሳውንድ ምናምን ስነሳ መንታ ናቸው እንኳን ደስ ያለሽ ሲሉኝ በጣም ሳቀቅ ነበር። አትንገሩኝ ቀስወልድ እዛው እንደፈለጉ ያርጋቸው እንጂ በቃ ማወቅ ምናምን ስለምፈራም ነው መሰለ የደረሰብኝ እና ጤነኛ ልጆች ወልጄ ያለ ኦፕሬሽን መውለዴ ምንም ስቲችም የለብኝ ምንም በዛ ላይ ጤነኛ መሆናቸው ስወልድ ልጆቼን በልጅ ስባረክ በጣም ደስተኛ ነኝ ሆንኩት። አባድር አንተ ጋርስ መቼ ነበረች በጣም በህይወትህ ደስተኛ ሆንክባት ቀን መቼ ነበረች? ማለት እኔ ድሮ ጀምሮ እንትንል ነበርና ማለት ልጅ ስወልድ ሲፈን የሚለው ስም በነገራችን ላይ ገና ልጅ ሳይኖር ልጅ ቀርቶ ሚስት የሚባል ነገር ሳላቅ ሲፈን
የምትባል ልጅ ነበረችኝ በምናቤ ማለት ነው። በምናብህ ሃይ ስኩል እያለሁ በምናቤ ሲፈን የምትባል ልጅ ነበረችኝ። እሺ የሆነ ጊዜ ቤት ራሱ እናወራ ፋዘርን እኔ ልጅ እወልዳለሁ የሞልዳት የመጀመሪያዋ ልጄ ሴት ናት ስሟም ሲፈን ይባላል ምናምን ብዬ አውርቼው ሲፈን እኮ የኦሮምኛ ስም ነው። አይ እኔ ስለ ስሙ ትርጓሜ አያገባኝም ግን ሲፈን የምትባል ልጅ ትኖረኛለች። እንዴት አወቅ ወንድ ቢሆንስ? አይ የመጀመሪያ ልጄ ሴት ናት ስሟም ሲፈን ትባላለች ምናምን ብዬ ከፋዘር ጋር አወራሁኝ። ከዛ 2007 አንድ ጓደኛ አለኝ ጋዜጠኛ ጓደኛ ነውና አብረን ስናወራ የዛሬ አመት እኮ ይሄኔ እኔ የልጅ አባት ነኝ እንደዛ አልኩት። ህዳር ውስጥ ነው ልጁን ማለት ነው። የዛሬ አመት እኔ ይሄኔ የልጅ አባት ነኝ። ህዳር ውስጥ ማለት እኔና ገኒ ከተዋወቀን 1 ወር ነው ኦልሞስት ማለት ነው። 1 ወር ራሱ አልሞላንም የሆነ ምክንያቱም 1 ወር የሚሞላን ህዳር 27 ነበረ። እኔ ግን ይሄን ያወራሁት ወደ ህዳር 10ዎቹ ቤት ነውና አይ እኔ የዛሬ አመት ልጅ ይኖረኛል። እንዴት ነው የሚኖር? አይ በቃ እንዴትም ይኖረኛል ግን ልጄ ሴት ናት አሁን እያልኩት አወራው ነበርና ከዛ መንታ ናቸው ሲባል ብቻ ተመኘው ሴት አንዷ ሴት እንድትሆን ምክንያቱም ምኞቴ እንትን እንዳይል በርግጥ ያሰብኩውን እግዚአብሔር ቢያሳካም ያሰብኩት ሐሳቤ እንዲሳካልኝ ተመኘውኝና ከዛ ልክ ስትወለድ መጀመሪያ ወጣችው ሲፈን ናት። በደቂቃዎች ቢለያዩም ያው ታላቋ ሲፈን ናት ማለት ነው። ከዛ በጣም ነው ደስ ያለኝ። በጣም እኔ እንዳውም ማለት ሰው ሚስቱ ስትወልድለት በሰላም ስትገላገልለት ይደሰታል፣ ይስቃል። እኔ አስታውሳለሁ ጴጥሮስ ነበር እዚህ ወደ ሽሮ ሜዳ ከስላሴ ከፍ ብሎ ጴጥሮስ ሆስፒታል አለና እዛ ነበር የወለደችውና አስታውሳለሁ እንዲቆሜ አልቅሻለሁ። ያለቀስኩት ግን የእንትን ለቅሶ አልነበረም የሐዘን ምናምን አይደለም የደስታ ለቅሶን ያልቅሻለሁ አስታውሳለሁና ያ ቀን በጣም ደስ ይለኛል። ምናልባት በጣም ደስ ብሎኛል። ከዛ ባሻገር መጨመር ካስፈለገ እኔና ገኒ ዘንድሮ ስጋው ደሙን ተቀብለን ነበር። እግዚአብሔር ይመስገን የሷ ምኞት ነበርና ማለት እኔ እንደው ስጋው ደሙን ሳልቀበል በቃ ምንም ነገር እንዳልሆን ትል ስለነበረ በቃ ስጋው ደሙን ስንቀበል በጣም ደስ ብሎኛል። እጅግ በጣም ነው ደስ ያለኝ። ከዛ ባሻገር ኪዳነ ምሕረት ደግሞ መሆኑ በጣም ነው እጅግ በጣም ነው ደስ ያለኝ። ዶክተር ኪዳነ ምሕረት ነበረ ስጋው ደሙን የተቀበልነውና በጣም ነው ደስ ያለኝ። ከኪዳነ ምሕረት ጋር ልዩ እንትን አለኝ ቁርኝት ለዛም ጭምር ነው። እነዚህ ሁለቱ በጣም በህይወቴ ማረሳቸው የደስታ ቀናቴ ናቸው። በጣም ደስ ይላል። የሚገርም ነው እና ምናልባት በእንደዚህ በበዓል ጊዜ የተለያዩ ቅዱሳን በዓላት አሉና ቤታችንን የምናከብራቸው አውደ ዓመትን የምናከብራቸው አዲስ ዓመት፣ ዘበን መውጫ ወይም ቅዱስ ዮሐንስ የምንለው እንዲሁም ደግሞ መስቀል፣ ገና፣ ጥምቀት እንዲሁም ደግሞ ፋሲካ ልዩ ልዩ በዓላት አሉና በእነዚህ በዓላት ጊዜ ምናልባት ገኒ ቤት ውስጥ ያው ትልቁ ነገር ቤት ውስጥ ሰራው ነውና ቤት ውስጥ በምትሰሪ ሰዓት ሰው ያስፈልግሻል ወይስ ራስሽ ነው የምትሰሪው? እስካሁን ባለው ሰው አግኝቼም አላውቅም፣ ፈልጌም አልፈልግም፣ ግን ራሴ ነኝ የምሰራው። ማንኛውም ሰው የሚሰራውን ነገር እሰራለሁ። ሽንኩርት ነው እንደምታውቀው አሁን ዘመኑ አስንፎናቸዋል ሴቱንም እኛንም። ግን ያው በማሽን ነው የሚፈጨው። ሄደህ አስፈጭተህ ነው ሽንኩርት እንደ ድሮ በእጅ ስለማይፈጭ ሄደህ ታስፈጫለህ። ቤቴ መጥቼ እቁላለሁ። ዶሮውንም ቢሆን ራሴ ገነጣጥላለሁ። ሙሉ ተገነጣጥያለሽ? አዎ ራስሽ ትመራለች። በነገር ላይ ዶሮ እግዚአብሔር ይስጣት አንድ ሳባ የምትባል ቤት አያያዝ ነው ምናምን የሚባል ስልጠና ሰልጥነናል። እሺ። እና እሷ ሰልጥናናለች። አይነ ስውራን ለምንድን ነው መስራት የማትችሉት? ለምን ከሰው ታንሳላችሁ ብላ ማለት ነው። ዶሮ አምጥታ
አሳርዳ በስርዓት እያየኋቸው ገንጥሉ ብላ በጣም ጎበዝ አስተማሪ ናት። በጣም ትግስተኛ ብናበላሸው ምን ብንለው ሁሉ እየታገሰች አስተምራናለች እና ጠቅማኛለች። አሁን እግዚአብሔር ይመስገን ሰውን አልፈልግም ዶሮ ለመስራት። ሙሉ በዓሉን ቤት ውስጥ ብታዘጋጁ ራስሽ ነሽ? ራሴ ነኝ። እንግዲህ አሁን ደግሞ ሲፋን ደርሳለሻለች። በጣም የሚገርም ደስ የሚል ነው። እስኪ ወደ ሶፎንያስ ነው የምሄደው። ያው አንዳንድ ጊዜ ህፃናት ስለማይወሹ እውነቱን ስለሚናገሩ ህፃናት ሶፎንያስ እቤት ውስጥ በምግብ ዝግጅት ወይም ደግሞ ምግብ ሰራርቶ በማቅረብ ጎበዝ ማን ነው? እኔ ነኝ። ከማሚና ከገኒና ከአባዬ። እሺ በዚህ በትንሳኤ በዓል ጊዜ ትንሳኤ በዓልን ስታከብር ብዙ ጊዜ የት ማሳለፍ ደስ ይላል? ያው አንዳንድ ጊዜ ከማታ ጀምሮ እንግዲህ ቅዳሜ ለእሁድ አዳር ብዙ ሰዎች ቤተክርስቲያን ያሳልፋሉ እና አንዳንድ ሰዎች ደግሞ ቤት ማሳለፍ ይወዳሉ። ሁለተኛ ነው በዓላትን ከቤተሰብ ጋር ማሳለፍ ይፈልጋሉ፣ ከወላጅ እናት አባት ጋር። አንዳንዶች ደግሞ ቤታቸው ማሳለፍ ይፈልጋሉና በዓልን በተለይ የተለየ ስሜት የሚሰማ ቤት ስታሳልፍ ነው ወይ? እኔ ቤቴ ሳሳልፍ ነው። ምናልባት የፈለገ ፕሮግራም ሊኖረን ይችላል፣ የፈለገ ሰው ሊጠራን ይችላል። እዛ ግቢያችን ውስጥ ጎረቤት ኑና ጠጡ ተብለን ካልሄድን በቀር ቤቴ ሳሳልፍ ነው በጣም ደስ የሚለኝ። የበዓል የመጀመሪያው የበዓሉ ዕለት የትም ባልወጣ በጣም ነው ደስ የሚለኝ። አልወጣም እስካሁን ድረስ ወጥቼም አላቅም። በቃ እኔ ቤቴ ሳሳልፍ ነው ደስ የሚለኝ። ከልጆቼ ጋር ቤቴ ነው ማሳልፈው፣ ሌላ የትም አልሄድም። መልካም ገኒ፣ ልዩ ገጠመኛለሽ የትንሳኤ በዓል ጊዜ? እንዲያው በህይወትሽ እስካሁን ካለሽ ድረስ ልዩ የገጠመሽ ገጠመኛል እንዴ? ለትንሳኤ በዓል ጊዜ በዓልን በመታከብሪ ሰዓት አይነ ስውር በመሆን የተያይዞ ሳይሆን ግን አንድ አመት ዶሮ ገዝተን ርካሽ ነው በጣም ምን አመት እንደሆነ ረስቼ 2000 ቀርቶ 150 ነው መሰለኝ። ምን ዓመተ ምህረት እንደሆነ ረስቼ 150 ብር ነው ርካሽ አገኘን ብለን ገዝተን አስቀድመን የገዛ ነው እና ትንሳኤ ሊደርስ 3 ቀን ሲቀረው ሞተብኝ። ዶሮ ሞተ። ምን ይደረጋል? በቃ አልገዛ ነገር በቃ ተስፋ ቆረጥኩና ብልዬ ስጋ የዛን ጊዜ ባለ ትዳርም አይደለሁም ተማሪ ነኝ። እንደውም ከማን ጋር ልበላው ነበር በቃ አልፈቀደውም እንኳን ሞተ ብዬ ስጋ ገዝቼ ነው ያከበርኩት። እንዲሁ ምናልባት ወይ የሚበላ የሚጠጣጠሪ ነገር ሳይሰጠው ቀርቶ ይሆን የሞተው? አይ እንደሱ አይመስለኝም። ወይ ቀኑ ደርሶ ይሆናል እንጂ የዛን ሰሞን ዶሮ አትብሉ ተብሎም ነበር መሰለኝ እና በርካሽ ያገኘሁት ለዛ ይመስለኛል። እና እሱ አዝኛለሁ ዶሮ ልበላ እንደው ለመጀመሪያ ጊዜ በገዛ ትሞታለህ ብዬ አዝኜ ጣል ነው እሱ ገጠመኝ። አባድረስ አንተ ጋስ? እኔ እንኳን ማስታወሰው የሆነ ጊዜ ስጋ ልገዛ ሄጄ ማለት ያኔ ደሞዜ በጣም ትንሽ ነበርና ቀበሌ ነው የምሰራው ምናምን። ከዛ ለበዓል ብዙ ወጪ ካወጣው ለቀጣይ ወር ያዛባል ወጪ። ከዛ ብቻ እንትን እያልኩ ነው የሄድኩት እያብሰለሰልኩኝ። ያኔ ስጋ ይመስለኛል ኪሎ ስንት ብር ነው ብቻ እንደዚህ በጣም አልተወደደም። 200 ይሁን 150 ብቻ እንደዛ ወይም 300 እርግጠኛ አይደለሁም። ከዛ ሄጄ ስጋ ጠየቅኩኝ፣ ነገረኝ። በቃ ስጠኝ ክትፍልኝና ስጠኝ የታባቱ በዓል አይደል እንዴ እንበላለን። ከዛ ገዛሁኝ 1 ኪሎ። እኔ ሰውየው እንግዲህ እንዲህ ብር አውጥቼ ስሰጠው አይ በቃ መልካም በዓል እኔ ነኝ የዛሬውን ስጋ ምከፍልልህ ምናምን በቃ ዛሬ በዓል በኔ ወጪ ዋሉ ምናምን ብሎ ስጋ ሰጠኝ። ከዛ በጣም መረኩኝና አውደ ዓመት ይስጥልን በጣም እናመሰግናለን ብዬ ከስጋ ቤቱ ፊት ለፊት ደግሞ ቄጤማ አለ። ቄጤማ እስኪ ልግዛ ብዬ ሲሄድ ከዛ ቄጤማ ስንት ነው? 30 ብር። በቃ ስጭኝ 2 ስጭኝና የ60 ብር አልኳት። ከዛ እንካ ምናምን ብላ ብር ሰጣት። አይ አልቀበልም በቃ ዝም ብላችሁ ዋሉ እኔም ወደ ቤቴ ልግባ። ኦኬ በቃ በጣም ይሄ ገጠመኝ ነው። እግዚአብሔር ሲያሳካው ነው። አይ እኔ ስላሰብኩ ነው እንዴ እንደዛ ያደረገው
ለማንኛውም እግዚአብሔር ይመስገን ለዚህ በሰው ወጪ አመት በዓልን ያሳለፍኩት ትዝ ይለኛል። ሙሉ ነገር በቃ ሁሉም ለበዓል ያው ስጋ ነው። ከዛ ቄጤማ ዝም ቤት ደመቅመቅ እንዲል የገዛሁት በቃ ሁሉ ነገሬ በሰው እንትን ሲሰካካ በጣም ነው ደስ ያለኝ። በጣም የሚገርም ገጠመኝ ነው። አባድር አሁን ላይ ምንድን ነው የምትሰራው? እኔ አሁን የምሰራው የሆነ ግለሰብ ቤት ተቀጥሬ የሰው ሀብት አስተዳደር ሆኜ ነው የምሰራው። የሰው ሀብት አስተዳደር? በጣም የሚገርም ነው። ገኒስ? እኔ የቤት እመቤት ነኝ። ስለዚህ አሁን 5 ጥያቄዎች ጠይቃችኋለሁ። አንዱ ጥያቄ 1000 ብር ሽልማት አለው። ሽልማቱን ያዘጋጀላችሁ ደግሞ ኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር ነው። ሽልማቱን ለመሸለም ጥያቄውን መመለስ አለባችሁ። እሺ? ስለዚህ ከአራታችሁ አንደኛው ጥያቄውን ከመለሳችሁ በቀጥታ ሽልማቱን ማግኘት ትችላላችሁ ማለት ነው። እሺ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓልን የክርስቶስን መነሳት ቀድማ ያየችው ማን ናት? መቅደላዊት ማርያም ናት። መቅደላዊት ማርያም በትክክል ተመልሷል። እንግዲህ መቅደላዊት ማርያም ናት። 1000 ብር ተሸላሚ ሆነሻል። እሺ፣ ሁለተኛው ጥያቄ አባድር አንተን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄ በተለይ አብይ ጾም ከጾም በኋላ ነው አይደል ትንሣኤ ያለው። ትንሣኤውን ግን እኛ የጾምነውን ጾም መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ 40 ሌሊትና 40 መዓልት ጾሟል አይደለ? 40 ሌሊትና 40 መዓልት ጾመ ይላል። ተፈተነ። ክርስቶስ ከተፈተናቸው ፈተናዎች ውስጥ አንዱን ጥቀስ ይላል። ዲያብሎስ መጥቶ አንተ ሁሉን ማድረግ የምትችል ከሆነ ይህን ድንጋይ ዳቦ አርገውና እስኪ ረሃብህን እንትን በል ያለው። አብላኝ። በጣም የሚገርም ነው። በትክክል ነው የመለስከው። የሚገርም እንትን ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ እናገኘዋለን። በሰፊው ይሄንን ነገር እዛ ላይ ያብራራዋል። 3ቱንም ፈተናዎች እዛ ላይ ያብራራዋል። መልካም። ጌታችን መድኃኒታችን ኢየሱስ ክርስቶስ በስንተኛው ቀን ከሙታን ተለይቶ ተነሳ? በሶስተኛው ቀን። በትክክል ተመልሷል። ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ መቃብር ተቀብሮ ነበረ። ነገር ግን የክርስቶስን ቅድም የመለሻ ወይም ደግሞ መቅደላዊት ማርያም ክርስቶስ ከሞተ በኋላ በሶስተኛው ቀን ሞቷል ከዚህ በኋላ። ስለዚህ ወደ ቦታው ልሂድ ብላ ወደ መቃብሩ ስትሄድ መቃብሩ ባዶ መሆኑን የተረዳችው በዛን ሰዓት ነበርና እንግዲህ በስንተኛው ቀን እንትን አለ ማለት ነው? በሶስተኛው ቀን ከሙታን ተለይቶ ተነሳ ይላል ማለት ነው። በትክክል ተመልሷል። ወደና ማማን የምንሄደው ለእናንተም የተዘጋጀ ያለ። እሺ፣ ተመለሳችሁ ትሸለማላችሁ ማለት ነው። እሺ፣ መልካም። እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ስንት ዓመት ኖረች? እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ ስንት ዓመት ኖረች? ሕፃን ሶፎንያስ ወይም ደግሞ ሲፋን እንጠይቃለን። ካልመለሱ ነገነት ከሸለሙ ይሄዳል ወደ እነሱ። እንመለስ። ሲፋንስ አታውቂው? 64 ዓመት በዚህ ምድር ላይ ኖረች። በትክክል ተመልሷል። እንግዲህ 4 ጥያቄዎችን ጠይቂያችኋለሁ። 4ቱንም በትክክል መልሳችሁልኛል። ምናልባት አባድር በስራ ህይወትህ ትምህርትህን ከጨረስክ በኋላ አንተ ማየት ስለማትችል በህይወትህ የገጠመው ከባድ የምትላቸው ቻሌንጆች አሉ? አዎ፣ ስራ ፍለጋ የኳተንኩት ማለት ነው። በነገራችን ላይ መጀመሪያ ቀበሌ ሰርቻለሁ። ወደ 6 ዓመት ኦልሞስት 7 ዓመት ለሚጠጉ እንትናት አመታት ሰርቻለሁ እና እሱን ስራ ከማግኘቴ በፊት ለ1 ዓመት ስራ ፈልጌያለሁ። 28 መስሪያ ቤት ስራ አስገብቻለሁ። 29ኛው ላይ ነው ቀበሌ ያገኘሁት። ግን በዛ ውስጥ በጣም ማረሳው አንድ የግል ድርጅት ስራ ወጣ ተብሎ ሄድኩኝ። ያኔ ትራንስፖርትም ርካሽ ነው፣ ግን ብሩ ደግሞ አልነበረም። በጃችን ገኒ አራስ ናት። ስለዚህ እሷን ቤት እየተውኳት ይሄድ ነበረ ስራ ፍለጋና ቦሌ ወንጌላዊት ህንፃ ሄጄ ስራ ላስገባ ድርጅቱንም አገኘው። ከዛ ሲቪን፣ አፕሊኬሽን ሌተሬን፣ ዲግሪን፣ አጠቃላይ የትምህርት ማስረጃዬን ማለት ሰጠዋት
ሴክሬታሪ ነገር ናት መሰለኝ ሰጣዋትና አነበበች በስርዓት ሲቪውንም ምንንም አፕሊኬሽን ሌተሩንም ምናምን አነበበችና እኔ ምልግን አለች አቤት አልኳት ይሄን ሲቪ እና አፕሊኬሽን ሌተር ማን ነው የጻፈልህ አንተ አይነ ስውር ነህ ምናምን አልችኝ ከዛ እንትን ነኝ እኔ ትንሽ ግልፍተኛ ነገር ነኝና እንዴት አንቺ ይሄንን ማገናዘብ ሳትቺ እዚህ ቢሮ ላይ ተቀመጥሽ አልኳት እንዴት ስትለኝ አይ ዘመኑ እኮ የሰለጠነ ነው 21ኛው ክፍለ ዘመን ማለት በጣም አድቫንስድ ዘመን ነው አንቺ እንዴት ሲቪ እና አፕሊኬሽን ሌተር እንዴት ማን ነው የጻፈልህ ትይኛለሽ ዲግሪን የሚያህል ነገር አሳይቼሻለሁ ኦሪጂናል ዲግሪ አዲስ አበባ ዩኒቨርሲቲ መሆኑን ያያየሽ ነው ይሄን ያህል ዲግሪ ተምሬ ስወጣ እንዴት አፕሊኬሽን እና ሲቪ ትንሽ ለእናንተ ድርጅት የሚመጥናችሁን መጻፍ ያቅተኛል ምናምን አልኳት አይ አይነ ስውር ስለሆንክ ነው ምናምን አለችኝ ከዛ በኋላ ተጣላን ስላለመቀጠር ነበር የሄድኩት ደበረኝና ወጣው ምን ተሳት እንደዛ ስላለች አስጠላኝ ማለት አሁን እሷ ገና ሳልቀጠር እንደዛ አለችኝ ብቀጠር ሌላ ነገር ትለኛለች ከዛ እንዳውም ትዝ ይለኛል ላስወጣ ምራውን ስትለኝ አይ ነው እንዳንቺ አይነቱ ሰው እኔን እጄን ይዞ አያስወጣኝም እኔ ወጣለሁ መውጣት እንደምችልም እኮ ማሳየት አለብኝ ምናምን ቢ 5ኛ ፎቅ ነበረች ከ5ኛ ፎቅ በእግሬ ደረጃ ወርጄ እንደሄድኩ አስታውሳለሁ ማንም ሰው ተንሳይ ምክንያቱም ማየት አለባታ እንደምችል ምንም ቀላል ነው ስራ ላይ በነገር ላይ አስቸጋሪ ነው አይነ ስውር እንትን ሲል ሰርቶ የሚያድር አይመስላቸውም በጣም እኔ ራሱ አሁን በህግ ተመርቄያለሁ ግን ግን የተለያየ ያላስገባሁት በቃ የጤና ሚኒስተር እሱም ስለማይመለከተኝ ነው እንጂ አወጣ በተባለ ቁጥር ባሶች ጋር አስገባለሁ ለነገር ፈጅ ያስፈልጋቸዋል አይደል ባሶች አወጣ በተባለ ቁጥር እንደውም አቤ ነው ይዞልኝ የሚሄደው እኔ እንኳን አልሄድም ግን በተባለ ቁጥር አስገባለሁ አይጠሩም ለምን አይነ ስውራንን ከቀጠር ካንደኛ ኮተቱ ብዙ ነው ብለው ያስባሉ ረዳት ያስፈልጋዋል ስለዛ ትርፎጭ አይደለም የምናስወጣው ነው ብለው ነው የሚያስቡት ግን ግዴታቸው እንደሆነ አይነ አካል ጉዳተኛ መቅጠር ግዴታ እንደሆነ አርገው አያስቡትም በቃ ይሁን የመብት አግዘናቸው የሚመስላቸው እንጂ ተምረን ራሳችንን ለውጠን መኖር እንደምንችል አያስቡትም ስለዛ በጣም ቅጥር ላይ በጣም ችግር አለ የሀገሪቱም ድክመት እንደሆነ አላቅም ግን ህግ እኮ አለ በነገር ላይ የሆነ አካል ጉዳተኛ የወጣ ህግ አለ ግን መተግበር የለም ወረቀት ላይ ነው እንጂ አይተገበርም በጣም የሚገርም ነው ምናልባት ሁለታችሁም አይነ ስውር በመሆናችሁ ስራ በሚሰሩ ሰዓት ወይም ደግሞ አሁን ብዙ ጊዜ ሳሊ ለነ ቅድስት ይልሻል ተማሪ አይቻልልሽም ወይ አይነ ስውር መሪ ይባላልና ብዙ ጊዜ እኛ አይን ያለን ይሄድን ያደናቆን እንወርቃለን አይነ ስውር ደግሞ በቃ ምንም በሌለበት ቦታ ራሱ በምን ወይ እንደሆነ አላቅም ኢቭን አሁን ቢሮ ስገቡ ብዙ ካሜራዎች አሉ ብዙ መብራቶች አሉ ግን እጅ ቀጥታ ይራችሁ ነው ቁጭ ያላችሁት ማለት እጃችሁን ተይዛችሁ ግን እንደዚህ እኛ መደባበር ባህሪ ይኖራናልና እናንተ ጋር እንዴት ነው አባድር አሁን አንተ ስራ በመቴል ሰዓት ስራ በመሰራ ሰዓት በቀጥታ ይሄንን የማድረግ አፌክት ያደረገ ነገር አለ አይ በፍጹም መንገድ ላይ በፍጹም እንትን አላደረገኝ አንዴ መንገዱን እስክለምድ ድረስ ትንሽ እንትን ልወዛገብ ምናምን ይችላል እንጂ መንገዱን አንዴ ከለመድኩኝ እኔ በቃ በጣም እንትን ነኝ ከቤት ተነስተው ቤተክርስቲያን ለመሄድ የለመድከው መንገድ ከሆነ ያለ ምንም እንትን እሄዳለሁ አሁን ጠዋት ትምህርት ቤት ልጆቼን አደርሳለሁ በቃ ቢሮ ገባለሁ ማለት ነው ምንም አልቸገርም ሚገርም ነው በጣም ምናልባት ገኒ ወደ አንቺ ልመልስሽና አሁን ላይ እንግዲህ በረጅም ሰዓት ያው ከገኒ ጋር ከዚህ ጋር በነበረው ቆይታችን አንስተሽው ነበርና በምን ህይወት ላይ ያላችሁት አሁን ላይ ልጆች አሏችሁ እናንተ እንግዲህ በህይወታችሁ ስትኖሩ በምን መልኩ ነው እየኖራችሁ ያላችሁት በምን መልኩ ነው ሊድ የምታደርጉት ወንድሜ አንተስ ደሞዝ የቤት ኪራይ ከፍላችሁ የልጆች ትምህርት ቤት ምግብ ስትል በቃ እንደማንኖር ነው አንዳንድ ጊዜ እግዚአብሔር እየሰጠን ነው እያበላን ነው እንጂ የራሳችን ነገር እንደዚህ አስችሎን ኖርን አልልም እኔ እውነት ለመናገር ምክንያቱም ኑሮ ቀን በቀን እየጨመረ ነው እየሄደ ያለው ለልጆች ምሳ ደግሞ እናስራለን እኛ
ዩኒፎርም ትምህርት ቤት አብሶ መስከረምን አታውራው። መስከረም ላይ ያለ ወጪ ደፍተር አንዳንዴ እግዚአብሔር ይመስገን ያው ሰው መግባባትም ስለምንችል ከሱቅም ዱቤ እየወሰድን ሲቸግረን ወር አንደርስም፣ ግን ይዘባል ከሱቅ እንወስድና እንከፍላለን እንጂ በጣም እኔ እንጃ ብቻ እግዚአብሔር እንዴት መግለጽ እግዚአብሔር እየሞላልን ይመስለኛል እንጂ በጣም አስቸጋሪ ነው እጅግ በጣም። አሁን የምትኖሩት የት ነው ማለት በምን ላይ ነው ያላችሁት? ቅድም ከካሜራ ጀርባ እየነገራችሁ ነበርና በምን መልኩ ነው ያላችሁት? እስኪ አባደር አንተ ኤክስፕሌን አድርግልኝ ትንሽ። አሁን በኪራይ ቤት ነው የምንኖረው። ኪራዩን የኔ ደሞዝ ኪራይ ከፍዬ ቀለብ ምናምን ከዛ የልጆችን ትምህርት ቤት እንትን አድርጌ ስለማይችል የቤት ኪራይ ብቻ ተከራይተን ነው የምንኖረው። ኪራዩንም እኛ አይደለም የምንለው ሰው ነው የሚከፍልልን። ግን እጅግ በጣም አስቸጋሪ ነው ማለት በጣም ከባድ ነው። ኢቭን የቤት ኪራይ እንትን ሰው ሌላ ሰው ከበር ቢያደርግልንም ከወር እስከ ወር መድረስ በጣም እየከበደ ነው ማለት ነው። በአንድ ሰው ደሞዝ ስለሆነ የምንኖረው ቀለብ አለ፣ የልጆች ትምህርት ቤት፣ እስክሪፕቶ፣ እርሳስ፣ ከዛ የትምህርት ቤት ምሳ፣ እነዚህ በጣም ብዙ ነገሮች አሉ። ያው እነሱን እንግዲህ ገኒ እንዳለችው በቸርነቱ ነው እንጂ በኔ ደሞዝ አይደለም። በኔ ደሞዝማ በኔ ብርታትም አይደለም። በእርግጥ እኔ እውነቱን ስነግር ማአት ጊዜ ተስፋ ቆርጬ ያውቃለሁ። ማአት ጊዜ ማለት ነው። ምክንያቱም ማለት አሁን እንትን ለልጆቼ ለምሳሌ አባት ስትሆን ልጆች የሚጠይቁህን ነገር ማሟላት መቻል አለብህ ብዬ ነው ማስበውና ያንን ግን ማሟላት ሳትችል ስትቀር እንደ አባት ይደብርሃል። እኔም በጣም ነው የሚያስጠላኝ። ይህንን አስቤ ማአት ጊዜ ተስፋ ቆርጬ ያውቃለሁ። ግን እግዚአብሔር ያው በቸርነቱ ነው እንትን እያለ ያለነው አሁን የምንኖረውና በጣም አስቸጋሪ ነው። በእርግጥ እኔ አንዳንዴ እንትንም ይለኛል ማለት ለማውራት ይከብደኛል እንዴት ብዬ። ምክንያቱም እናውራ ብንል ችግር ብንተረትር አያልቅምና ማአት ነገር ነው ያለውና ትንሽ ከበድ ይላል። መልካም እንግዲህ አድማጭ ተመልካቾቻችን ይሄንን ቪዲዮ በዓልን እያከበራችሁ በመላው ዓለም የምትገኙ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን እያልን ወይዘሮ ገነትንና ወንድማችን አባድር እንዲሁም ሕፃን ሶፎንያስና ሲፈን አብረውኝ ቆይታ እያደረግን እንገኛለን። እንግዲህ እነ ወይዘሮ ገነትን ማገዝ እንግዲህ ቅድም እንደነገሩኝ ቤት ኪራይ ሳይቀር አሁን ሽሮ ሜዳ የሚኖሩበት ቤት ሊፈርስ ስለሆነ አካባቢዎቻቸው ልቀቁ ብለዋቸዋል። ትርፍ ቤት ያላችሁ አሊያም ደግሞ የእነሱን ቤት ኪራይ ለ1 ወር ለ2 ወር ለ3 ወር ማገዝ መደገፍ የምትፈልጉ እውነቴን ነው የምላችሁ ጠንካራ የሆኑ ወንድሞች ናቸው። እኔም ገኒንን በደንብ አውቃታለሁ። ከዚህ በፊት በነበረን ቆይታ በደንብ አውርተን ስለነበረ ወንድማችን አባድርም በዚህ ልክ ነው እንግዲህ ትምህርቱን ጨርሶ ይዞ ስራ እየሰራን ያለው። ነገር ግን ታውቃላችሁ እንኳን አንድ ሰው ሰርቶ 3-4 ቤተሰብ ሊድ ሊያደርግ ቀርቶ 4 ቤተሰብ አንድ ሰው ራሱን ሊድ የሚያደርግበት ደረጃ ለሚደረስ እያለ ነው። ማገዝ የምትፈልጉ ካላችሁ ማገዝ አይደለም ይሄ እርዳታ ሳይሆን መደገፍ፣ በቃ ይዟችሁ ከጎናችሁ ነን ብላችሁ ባዶ ቤት ያላችሁ ለዚህ ነገር ጊዜ ኖርበት ብላችሁ እንትን ብትሏቸው አሊያም ደግሞ ቤት ኪራይ መሸፈን አሊያም ደግሞ ለልጆች ማገዝ የምትፈልጉ ካላችሁ በቀጥታ ገነትን ወይም አባድርን ልናገናኛችሁ እንችላለን። ባህልን በምን መልኩ እያከበራችሁ ትገኛላችሁ? እኛ በዚህ መልኩ እያሳለፍን እንገኛለን። ማህበራችን ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ወደ በርሜል ቅዱስ ጊዮርጊስ ሚያዝያ 10 መነሻ ሚያዝያ 18 መመለሻ ልዩ መንፈሳዊ ጉዞ አዘጋጅቷል። ከስር በቪዲዮ ስር በምታገኟቸው ስልክ ቁጥሮች የደወላችሁ እንድትመዘገቡ ከወዲሁ ጋበዝናችሁ። ገኒ የመጨረሻውን አንድ ጥያቄ ልጠይቅሽ። አንቺ መመለስ ካልቻልሽ የንስሐ አባትሽ ጋር ደውለሽ ጥያቄውን ማስመለስ ትችላለሽ። ግን ይሄን ጥያቄ ከመለሽ ደግሞ 2000 ብር ያሸልማል። ስለዚህ ጥያቄውን ለመመለስ ዝግጁ ነሽ? ካልመለሽ አባድር አሊያም ደግሞ የንስሐ አባትሽ አሏችሁ እንግዲህ ወደ ስጋው ደግሞ በቅታችሁ ነው ያላችሁ አይደል? በጣም ደስ የሚል ነው። ስለዚህ ጥያቄው ጡት ሳትጠባ አድጋ ልጆቿን ጡት እያጠባች ያሳደገች እናት ማን ትባላለች ነው ጥያቄው። እሷ ጡት አልጠባችም፣ ልጆቿን ግን ጡት እያጠባች ያሳደገች እናት
ማን ትባላለች? ምናልባት እናንተ ካወቃችሁ ትመልሳላችሁ። ካልሆነ ግን ወንድም ያባደር አሊያም ደግሞ አንቺ ንስሐ አባታቸው ጋር ደውላችሁ ጥያቄውን ታስመልሳላችሁ። ጥያቄው መመለስ ካልተቻለ 0 መሆን አይደለም 1000 ብር ይሆናል። ከተመለሰ 2000፣ ካልተመለሰ ደግሞ 1000። እንዴት ነው መስደው ይበዛው እንዴት እንደማያቻችን ያወራል። ቆይ ላሰማ። እሺ ክርስቶስ ሰምራ አይደለችም። እስኪ እንግዲህ ስልክ እየደወለች ነው። Messages 6 notifications. Apps. Messages 6. Press back key to post folder. Folder opened. Page 1. ስልክ እየደወሉ ነው። በምን መልኩ እንደሚደውሉ ጀግኖች ናቸው። ሪስታርት እስካርገው ድረስ ነው። 54 51 ነው። ሄሎ አባ እንደምን አዳሩ? እግዚአብሔር ይመስገን። ኃይለ ሥላሴ ነኝ አባ። እንዴት አለ ኃይለ ሥላሴ? እግዚአብሔር ይመስገን ደህና ነዎታ? ወለተ ማርያም ትፈልጎታለች እና እስኪ ላገናኘው። እንዴት አደሩ አባታችን? እግዚአብሔር ይመስገን ክብሩ ይስፋ። ጥያቄ ተጠይቀን እኮ እንጠይቀውት ነበረ ከኤልሻዳይ ሚዲያ ነው እና ጡት ሳትጠባ አድጋ ልጆቿን ያጠባች እናት ጡት ሳትጠባ አድጋ እሷ ግን ልጆች ያሳደገች እናት ቀደምት እናት መጽሐፍ ሔዋን እናታችን ሔዋን በትክክል አመሰግናለሁ። ሰላም ዋሉ። እንኳን አደረሰዎት በዚህ አጋጣሚ። መልካም እንግዲህ አድማጮቻችን፣ ተመልካቾቻችን ጥያቄውን በትክክል በንስሐ አባቷ እናታችን ቅድስት ሔዋን እሷ ከአዳም ከግራ ጎን ተፈጠረች አይደለ? አልጠባችም። ልጆቿን ግን ጡት እያጠባች ነው ያሳደገችው ማለት ነው። ጥያቄው በትክክል ተመልሷል። እስካሁን የ6000 ብር ተሸላሚ ሆናችኋል ማለት ነው። መልካም እንዲያው ገኒ ፕሮግራማችንን ከመጨረሳችን በፊት በስተመጨረሻ ማስተላለፍ የምትፈልጊ መልእክት ካለ ድሉ ልስጥሽና ወደ ወንድማችን ለማባደር እንቀጥላለን። እንኳን አደረሳችሁ የምለው ለክርስትና እምነት ተከታዮች እንኳን ለበዓለ ትንሣኤው አደረሳችሁ ነው የምለው። እንዲሁም ለቤተሰቦቼ ማለት ለልጆቼ፣ ለአባቴ፣ ለባለቤቴ ነው እንጂ ሌላ ቤተሰብ የለኝም። ግን እንኳን አደረሳችሁ ለጓደኞቼ፣ ለኤልሻዳይ ኦርቶዶክስ እንዲሁም ለዶርቃ ሚዲያ እንኳን አደረሳችሁ። እሺ እንኳን አደረሰን። ገኒ አባድር አንተ በስተመጨረሻ ማስተላለፍ ቀረ የምትለው መልእክት ካለና እንኳን አደረሳችሁ መልእክት የምታስተላልፍላቸው ሰዎች ካሉ መልእክትን አስተላልፍ። እሺ መጀመሪያ ያው ለመላው የኦርቶዶክስ እምነት ተከታዮች በዓለ ትንሣኤው እንኳን አደረሳችሁ ላለው በዓሉ የሰላም፣ የፍቅር፣ የጤናና የመተሳሰብ እንዲሆን እመኛለሁ። ከዛ ባሻገር ያው ለመላው ቤተሰቦቼ እንኳን አደረሳችሁ እላለሁ። መጨረሻ ላይ እንኳን ማስተላለፍ የምፈልገው ያው እኛን እኔ እንደ እርዳታ ሳይሆን ምናልባት ፐርታይም ስራ ማሰራት የምትፈልጉ ካላችሁም አለው። እኔ የትኛውንም ስራ እሰራለሁ። ምናልባት የትኛውንም ስራ ስል የአርኪቴክቸር ስራ ምናምን አካትም፣ ቪዲዮ ኤዲቲንግ ምናምን አካትም ለመስራት ዝግጁ ነኝ። ጋዜጠኝነትም 6 ወር ኮርስ ወስጃለሁ፣ ሰርቲፋይድ ነኝ፣ መስራት እችላለሁ። ያው ራስን ለመቻል በሚደረገው ጥረት ውስጥ እኔንም ብታካቱኝ እላለሁ። አሁን እየሰራ ያለሁት ደሞዝ ብዙም አመርቂ አይደለም። ያው እንግዲህ ስራ መስራት ስለምፈልግ አንዳንዴ ሳይኖርህ እንትን ማለት ምንም ጥቅም ስለሌለው እኔ 7ቱንም ቀን ሰርቼ ራሴን የምለውጥበት መንገድ ካለ ለመስራት ዝግጁ ነኝ እላለሁ። ልጆቼንና ቤተሰቦቼን የተሻለ አሁን ካለሁበት የተሻለ ኑሮ ማኖር የምችልበት ደረጃ እንድደርስ እንድትረዱኝ እጠይቃችኋለሁ። አመሰግናለሁ።
እኛም ከልብ አድርገን እናመሰግናለን። በእርግጠኝነት ይሄንን ቪዲዮ የምታዩ ወንድም እህቶች ብዙ ሰዎችን ማገዝ መረዳዳትም ስላለብን እንደምታግዙ ከጎን እንደምትሆኑ ተስፋ አደርጋለሁ። አድማጮቻችን፣ ተመልካቾቻችን ከገነትና ከአባደር ቤተሰብ ጋር ያደረግነው የበዓል ቆይታ ይሄንን ይመስል ነበረ። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ሰላም ሁኑ። መልካም በዓል ይሁንላችሁ።